ወንድማችን ከአሜሪካ ሰርግ ለመደገስ ገንዘብ ልቆ ነበርና ያም ገንዘብ ካነሰ እንደሚጨምርልኝና ብዙ ነገሮችን እንደሚያደርግ ቃል ገብቶልኛል እና በዛ መሰረት ደግሞ እኔ ዛሬ ያሉት አዲስ አበባ ተገኝቻለሁ። የአብርሃምና የኤርሜላ ሰርግ ለመደገስ የምታዩት አዳራሽ ይሄን የሚያክል ግዙፍ አዳራሽ የሚያምር አዳራሽ ለአብርሽና ለኤርሜላ ሰርግ የተዘጋጀ ነውና እዚህ ጋር ነው የፎቶ ፕሮግራሙ የምናደርገው። ውስጥ ላይ ደግሞ እንግዲህ ይሄ ቆረሳ ምናምን እናደርጋለን። ኤርሚም እና አብርሽ እንደምትወዱ ተስፋ አደርጋለሁ። ወንድሜ ይሄን ቪዲዮ እንደምታየው ደሞና እንደምትወደው አውቃለሁ። አብርሃም ከእስር ቤት መቼ እንደሚወጣ አናውቅም። በእርግጥ ምክንያቱም ያው የህግ ነገር ነው። ከመቼ እንደወጣ ስለማናውቅ አብርሃም ከእስር ቤት እንደወጣ የመጀመሪያ ብዙ ነገሮች ሽማግሌው መላክ ነው። ሩታም የሩታ እህቶችም ወንድሞችም እስር ቤት ትገባላችሁ። በጣም ብዙ የሚረብሹ ሰዎች አሉ፣ ሰርግ ላይ መጥተው አንዳንድ ሰዎች አሉ። ከዛ ማለት ደግሞ ወንድሞቹ አንዶቹ ዋነኞቹ ናቸው እና ለነሱ መፍትሄ አለ። ሙሉ ጥበቃ ተዘጋጅቷል እነሱ ወደዚህ እንዳይመጡ። ምክንያቱም ሙሉ ጥበቃ እዛ ሰርግ ብቻ ሳይሆን ለአብርሃም ለኤርሜላ ጥበቃ አዘጋጅተናል። እንዳያችሁት ወጠምሻዎች አሉ። አዶናይ ከእስር ቤት ተፈተዋል። እንግዲህ እንኳን ደስ አላችሁ ብዙዎቻችሁ እየጠየቃችሁ ነበረ። ይኸው አው ተፈተዋል። እንግዲህ ከእናቱ ጋር ሁላ ተገናኝተዋል። እናቱ እንግዲህ እያለቀሰች ነበረ፣ እቅፍ አድርጋ እየሳመችው ነበርና በጣም ደስ ይላል። እንግዲህ ማታ ያነጋገር ዛሬ አዲስ አበባ ተገኝቻለሁ። እነሱን የምድርበትን የነሱ ሰርግ የሚደገስበትን እንግዲህ ሆቴል አዳራሽን ላዘጋጅ ወደዛ ሄጃለሁ። ገና ከእስር ቤት ሳይወጣ እንግዲህ ሲወጣ ሰርፕራይዝ እናደርገዋለን ማለት ነው። ሌላው ሌላ ነው እያለ እያወራ ይገኛል። ይሄ ጨበሬ ደግሞ ዛሬ ኬት አባቱ እንደመጣ እኔ አላቅም። በጉጉት እየጠበቀው ይገኛል ማለት ነው። ውድ ቤተሰቡ በጣም ነው የሚያሳዝነው እና አብርሽ ልክ ከእስር ቤት ሲፈታ እኛ እንደግስለታለን እያለ እንግዲህ እያስተዋወቀ ነው ማለት ነው። እዚህ ጋር ባለፈ እንዳያችሁት ከአሜሪካ ብር ተልኮላቸዋል ተብሎ ነበረ። ብር ተልኮላቸዋል፣ ይጋባሉ፣ አብሮ እንዲሆኑ እንፈልጋለን ብሎ ነበረ። እንግዲህ አጋጣሚ ሆኖ ያ ወደ እስር ቤት ገባ ማለት ነው። ሊያጋቧቸው ነበረ። አብርሽ ግን መቼም እንደማያረገውና ከሄርሜላ ጋር እንደማይሆን መሆንም እንደማይፈልግና ከሩታ ጋር ታርቀው አብረው እንደሚሆኑ ይታወቃል። እውነት ሆኖ ወንድሙም እዚህ ጋር የሆነ ትችት ቢኖርበትም ግን አብርሽና ሩታ ወደፊትም አሁንም አብሮ ይሆናሉ፣ ይታረቃሉ፣ አብሮ በመኖር ላይ ይኖራሉ ማለት ነው። ቤተሰብዬ በጣም የሚያሳዝን ነገር ነው የሰማነው። በጣም ያሳዝናል። እንግዲህ በጠዋቱ ይሄን ነገር ማየት በጣም ከባድ ነው ቤተሰብዬ እና ሩታና አብርሽ አብሮ ይሆናሉ። ማንም ሰው ያጣላቸውም። ማንም ሰው ቢሆን በመሀላቸው ቢገባ ራሱ መቼ የሚለያዩ ሰዎች አይደሉም ማለት ነው። ይሄ እንግዲህ ሰገጤ የሆነ ልጅ ጭራሽ ብሎ ሊያለያያቸው ምን ነው አይበቃኝም አለ። አሁን መለያየታቸው ይሄኛው ራሱ አይበቃኝም ብሎ ሙሉ ለሙሉ ሊለያዩ እየፈለጉ ነው ማለት ነው። እንግዲህ በጣም ብዙ ነገር ቢቀራቸውም ግን ገና ናቸው እነሱ አይለያዩ መቼም። እሷ ተናዳ እሱም ተናደው ሁለቱንም እሳት ሆኖ እሳት ቢሆኑም አንዱ ውሃ አንዱ እሳት ቢሆን ነበረ። ግን ሁለቱንም እሳት ስለሆኑ ነው ይሄን ነገር የተፈጠረው እንጂ መቼም ቢሆን አይለያዩም፣ ይታረቃሉ። ከእስር ቤት ሲወጣ እሱም ይቅርታ እሷም ይቅር ተባብለው እንግዲህ ወደ ትዳራቸው እንደሚገቡና እሷ ወደ ቤቷ እንደምትመለስ እየታወቀ ነገር ነው ቤተሰብዬ። እንግዲህ በጣም የሚያሳዝን ነገር ነው። የምሬ ነው ምላችሁ። ዛሬ ይሄን ልጅ እንግዲህ ሊያያቸው ሆን ብለው እያደረጉት ነገር ነው። ሆን ብለው ማለት ነው። ከአሜሪካ ብር ተላከ እያሉ እንግዲህ ሩታና አብርሽ ለማለያየት ብሎ ሆን ብለው ነው ይህንን ነገር የሚያደርጉት። ሄርሜላና አብርሽ ደግሞ አንድ ላይ እንዲሆኑ ይፈልጋል። ግን ሄርሜላ አብርሽን ምንም ነገር አይወዳትም፣ ምንም ማለት ነው። ቼክም አያረጋትም። እሷም አትወደውም፣ ቼክም አታረገውም። ሁለቱንም ያቺ ለመፈመስ ነው የወጣችው። ይሄኛው ደግሞ እንግዲህ ሩታን ለማናደድ ቢሆን እንጂ ሌላ ነገር ምንም ነገር ፈልገው አይደለም። ሲጀመር ተፈላልጎ አይደለም። ያንቺን ቦጫም አትፈልገውም፣ ይሄንንም አይፈልጋትም። ሁለቱንም አንድ አይነት ናቸው። ስለዚህ አይፈላለጉም። የሚፈላለጉት ሩታና አብርሽ ብቻ ናቸው። እባካችሁ ተው። ለምንድነው የሰው ትዳር የምትበጠብጡ ሰዎች? ለምንድነው እንደዚህ የምታደርጉት? ኧረ ተው፣ ፈጣሪያችሁን ፍሩ። ለምንድነው በዚህ ልክ እንደዚህ የምታደርጉት ማለት ነው? እና ቤተሰብዬ
ደስ የሚል ነገር አለ። አዶናይም ተፈቷል። በጣም ደስ ይላል። ትላንትና እየነገርኳችሁ ነበረ። አዶናይ ተፈቷል። በጣም ደስ ብሎኛል። እኔ የምሬ ነው ምላችሁ ከምነግራችሁ በላይ በጣም ተደስቻለሁኝ እና እናንተም እንኳን ደስ አላችሁ። እንግዲህ እናቱ ሰላም ስትለው ምናምን ነገር ብቻ በጣም ደስ ይላል። ተፈትቻለሁ ሁላ ብሎ ለቀዋል። ትላንትናም ሰርችላችሁ ነበረ ማታ ማለት ነው። በጣም ደስ ብሎኛል። እኔ እንግዲህ እንኳን ደስ አላችሁ። ግን የአብርሽና የሩታ ጉዳይ ደግሞ ይህንን ነገር መስተካከል አለበት። አሁንም ቢሆን እነዚህ ልጆች ከመሀላቸው እንዲወጡ በጣም ብዙ ነገር ጥረት ያስፈልጋል ማለት ነው። አንድ ቀን ቢያባራቸው አብርሽ እኮ ከህይወቴ ውጡልኝ ቢላቸውና ቢያባራቸው ፊት ባይሰጣቸው ኖሮ ይህንን ነገር አያደርጉም ነበረ። ግን ፊት ሰጣቸው አብርሽ ማለት ነው። ከኔ ጋር ሆኖ ማለት ምንም ነገር ቢሉ ይሰማቸዋል። መስማት የለበትም። እናንተ ምንም አያገባችሁም ሂዱልኝ ማለቱ ላይ ይችላል እና እሱ ነው ጥፋተኛ ማለት ነው። ስለዚህ ይህንን ነገር ማድረግ ማስተካከል የነበረበት አብርሽ ቢሆንም ሩታ እዚህ ጋር ምንም ጥፋት የለባትም። አብርሽ እንግዲህ እንደዚህ ያደርጋለሁ እያለ ከሆነ ማለት ነው እና አብርሽ ጓደኞቹ አሁን እዛን ቀን እንደዛ ሲሉት ጊዜ ልኩን መናገር ነበረበት። እዛ ጋር ብሩክ መጥቶ እንግዲህ ትናንትና እንዳያችሁት መልስ ሰጥቶ ነበረ። አብርሽን እኮ በጣም ነው የሚወዳት፣ በጣም ነው የሚያከብራት። ግን እሷ በዚህ ልክ ለምንድን ነው የምትሆነው? ለምንድን ነው በዚህ ልክ የምትቀባረረው? እሷ ምን ስለሆነች ነው እያለ ነበር ማለት ነው። ያሳዝናል። እውነት ለመናገር በጣም ነው የሚያሳዝነው። ግን ብሩክ ተብዬው ደግሞ እንደዛ ማለት አልነበረበትም። ሰገጤ ማለት ነው። የመጨረሻ ሰገጤ ስድ ስለሆነ ነው እንግዲህ እንደዛ ያለው ማለት ነው። እንጂ ነገ በራሴ ላይ ምን ይደርሳል ብሎ ቢያስብ ኖሮ ይህን ነገር አይልም ነበረ። ትወደዋለች፣ ይወዳታል። እናንተ አሁን እኮ እነሱ ቢታረቁ እናንተ ወደ ኋላ ቀሪ ናችሁ። ታውቃላችሁ ይሄንን ማአርለ እነሱ ታርቀው ተዋደው ተፋቅሮ ይኖራሉ። ግን ትላንትና በተጣሉ ሰዓት እኔ ባስታረቋቸው ብላችሁ የምታስቡ እንዲሆን መልካም ነገር ማድረግ ነበረባችሁ። በዚህ ልክ ግን ክፋትነት ምንም አያደርግላችሁ ማለት ነው። ነገ የምትቆጩበት የምትጸጸቱበት ነገር ምንም ነገር ባይደረግ አሪፍ ነው ባይነኝ ማለት ነውና ብሩክም የሰጠው መልስ በጣም ነው የሚያሳዝነው። ኤፍሬምም የተናገረው ንግግር የሩታ የተናገራትም ንግግር በጣም ነው የሚያስጠላው፣ በጣም ነው የሚያናድደው ከምነግራችሁ በላይ ማለት ነውና ቢደብርም እንግዲህ ምንም ማድረግ አልችልም እኔ ማለት ነው። እነሱ ካልደበራቸው እሷ ምንም ችግር የለባትም፣ ምንም ጣጣ የላትም። ሲጀመር እስካሁን ድረስ እያወሩ ስለሆነ እስካሁን ድረስ አብሮ እየኖሩ ስለሆነ ማለት ነው ምንም መስሎ አይታያትም። ውስጧ ቢቃጠልም ዝም ነው የምትለው። ፋንዲሻ ውስጡ እያረለ ላዩ ስቃል እንደተባለ ሁሉ እሷንም እንደዛ ነው የሆነችው። በእርግጥ ግን ውስጧ እየተናደደ ነው እሷ ዝም የምትለው ማለት ነው። እየታገሰች በትዕግስት ታልፋቸዋለች። ግን እኛ ይሄንን አናቅም። በጣም ነው የሚያስጠላው። የምሬን ነው የምላችሁ። በጣም ነው የሚያሳዝነው እና ይሁን እስኪ ለማንኛውም ውድ ተመልካቾቼ እንግዲህ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። የዛሬ ቪዲዮ ይሄንን ይመስል ነበረ። ስላዳመጣችሁኝ ከልብ አመሰግናለሁኝ። እወዳችኋለሁ።